ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። ውድ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። የዝውውር መስኮቱ ላይ የክለቦቻችሁን ወቅታዊ እንቅስቃሴ እንዴት አገኛችሁት በስፋት መረጃዎችን እናነሳለን። እኛ በተለይ የዝውውር መስኮቱ ዋናውና ሁነኛው በዛሬው ዕለት መከፈቱን ተከትሎ በዚህኛው ጥንቅራችን ግን አስቀድመን ሀገራዊ ጉዳዮችን ነው ለእናንተ የምናደርሳችሁ። በአውሮፓ ትልቆቹ ክለቦች ከኮንትራት ማራዘም አዲስ ተጫዋች ለማስፈረም እስከሚደረጉ ድርድሮች ጭምር አዲስ መረጃ ይዘናል። ሪያል ማድሪድ ባርሴሎናን በስፋት የተመለከቱ መረጃዎችን ስናነሳም በከዋክብት ደረጃ ሊዮኔል አንድሬስ ሜሲን እናነሳለን። ዛሬ የተጠናቀቁ የተጫዋቾችን የማስፈረም ሂደትና እንደዚሁም ደግሞ ኮንትራት የማራዘም ሂደት በእነኚህ ትልልቅ የአውሮፓ ክለቦች መረጃዎችን ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ በዝውውር መስኮቱ ላይ በንቃት ከሚሳተፉ ሊጎች ውስጥ አንደኛው ፕሪሚየር ሊጉ ነው። በርከት ያሉ መረጃዎችን እናነሳለን። በርካታ ክለቦች በዝውውር መስኮቱ ላይ ነቃ ተሳትፎን እያደረጉ ይገኛሉ። ከዛ በተጨማሪ በተወዳጁ የእንግሊዝ ፕሪሚየር ሊግ ትልቅ ክለቦችንም የተመለከተ መረጃ ይዘናል። ቼልሲ ቤት ሞይሰስ ካይሴዶ አነጋጋሪ መግለጫን የሰጠው ዛሬ ሰፋ ያለ ቆይታ ነበረው። ካነሳቸው ነጥቦች የተወሰኑትን መርጠን ለቼልሲ ደጋፊዎች እናጋራቸዋለን። በቡድን ዜናም ለቼልሲ ደጋፊዎች የምናጋራችሁ መረጃ አለ። በርንማውዝ የሜሎስ ኬርኪዝን ተተኪ አስፈርሟል። ስለዚህ የኬርኪዝ ነው የሚጠበቀው። ግን ከምንም በላይ ሊቨርፑል ቤት ዛሬ አዲስ መረጃ አለን። ፍሎሪያን ቨርትዝ ሊቨርፑል ይመጣል። መች የሕክምና ምርመራውን አጠቃላይ ተጨማሪ መረጃ ስላገኘን እናጋራቸዋለን። ግን የቦሩሲያ ዶርትመንድ ዋና ስራ አስፈጻሚ በዚህ ዝውውር ላይ ደስተኛ እንዳልሆኑ ተናግረዋል። ምክንያቱን እንነግራቸዋለን። ሊቨርፑል ቤት ከዝውውር ጋር በተያያዘም በአጠቃላይ 186 ሚሊዮን ፓውንድ የፈጀውን የሊቨርፑልን ዝውውር ሰፋ ያለ መረጃ እናደርሳቸዋለን። አርሰናል በውሰት እንግዲህ ከሰጣቸው ተጫዋቾች ውስጥ አንደኛው ትኩረት ያሁን አርሰናል ላይ አይደለም ብሏል። ሌላኛው ደግሞ በአርሰናል ሲፈለግ የነበረ ተጫዋች ምላሽ መስጠቱን ተከትሎ አርሰናል ወደ አዲስ ተጫዋች ፊቱን አዙሯል። ወደ የትኛው ተጫዋች አርሰናል ፊቱን አዞረ? እንግሊዛዊን ተጫዋች እናነሳለን። በአርሰናል በኩል ግን አሁንም የሚነሱ የዝውውር ጥያቄዎች አሉ። ለአርሰናል ደጋፊዎች ተጨማሪ መረጃ እናነሳለን። በማንቸስተር ዩናይትድ በኩል የእህት ክለብ ተጫዋችን ሁኔታ ለመመልከት በአንድ ስቴዲየም የተገኙ የዩናይትድ መለማዮችን እናነሳለን። ከዛ ውጪ ዩናይትድ ለገበያ ያቀረባቸው ተጫዋች ላይ ምን አዲስ ነገር አለም ታደምጡታላችሁ። ወደ ዩናይትድ ይመጣሉስ የተባሉት ተጫዋቾች ከምን ደረሱ? በዚህኛውም ጥንቅራችን ተጨማሪ መረጃዎችን ይዘናል። እንደው ለጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ለምታጋሩን ሀሳብ አስተያየት ግን አስቀድመን እጅግ አድርገን እናመሰግናለን። በኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት መርሃ ግብር ሐዋሳ ከተማ ከባህር ዳር ከተማ ጋር ያደረጉትን ጨዋታ ሐዋሳዎች 3-0 በሆነ ውጤት አሸንፈዋል። የሐዋሳ ከተማን የማሸነፊያ ግቦች ማይክል ኡቱሎ 3ኛው ደቂቃ ላይ፣ ከዛ ልማደኛው አሊ ሱሌማን 48ኛውና 82ኛው ደቂቃ ላይ ግብ አስቆጠረም። አሊ ሱሌማን ከዚህ በኋላ የኢትዮጵያ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪነትን ይነጥቀዋል ብቻ ሳይሆን የሚቀርበውም አንድም ተጫዋች አይኖርም። ፕሪሚየር ሊጉ አንድ ጨዋታ ብቻ ስለቀረው በአሰልጣኝ ሙሉጌታ ምህረት የሚመራው ሐዋሳ ከተማ ያለፉትን 12 ጨዋታ አልተሸነፈም። 9ኙን ድል አድርጎም በቀሪያቸው ወጥቷል። የሐዋሳ ከተማ የፊት መስመር አጥቂ አሊ ሱሌማን በውድድር ዘመኑም 21ኛ የኢትዮጵያ ፕሪሚየር ሊግ ግብ ማስቆጠር ችሏል። ውጤቱን ተከትሎም ባህር ዳር ከተማ እዛው 51 ነጥብ ላይ ሲቀር ሐዋሳ ከተማ ነጥቡን 50 አድርሶ 3ኛና 4ኛ ላይ ተቀምጧል። የመጨረሻ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታቸውን እነኚህ ሁለት ክለቦች የፊታችን ሰኞ ወልዋሎ አዲግራት ዩኒቨርሲቲ ከባህር ዳር ከተማ፣ ማክሰኞ ሐዋሳ ከተማ ከአዳማ ከተማ ጋር ጨዋታቸውን ያደርጋሉ። በበርካቶች ዘንድ በጉጉት የሚጠበቀው የማክሰኞ የሐዋሳ ከተማና የአዳማ ከተማ ጨዋታ እንደሆነ ይታወቃል። ምክንያቱም አዳማ ከተማ ላለመውረድ የሚፋለምበት የመጨረሻ ሳምንት ጨዋታ መሆኑን ተከትሎ ማለት ነው። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ሪያል ማድሪድን እናስቀድም። ሪያል ማድሪድ የሞሮካን የፊት መስመር ተጫዋች ቢራሂም ዲያዝን ኮንትራት ለማራዘም መቃረባቸው ተረጋግጧል። ቢራሂም ዲያዝ ለሪያል ማድሪድ የተጨማሪ 5 ዓመት ኮንትራት ለመፈራረም
ለስምነት መቃረቡን ነው አትሌቲክ ያረጋገጠው። ሎስ ብላንኮች በቀጣይም የግብ ጠባቂ ቲቦት ኮርቷንም ኮንትራት ያራዝማል ተብሎ ሲጠየቅ ብራሂም ዲያዝ በሪያል ማድሪድ ደስተኛ መሆኑና በአሰልጣኝ ዣቪ አሎንሶ ስርም ለመስራት መጓጓቱን ተነግሯል። በእርግጠኝነት በ24 ሰዓት ባልሞላ ጊዜ ውስጥ ሊጠናቀቅ ይችላል ተብሏል። ይህም ጉዳይ ተጫዋቹን በዛ ላይ መቆየት መፈለጉን ተከትሎ ይህ ኮንትራት የመፈረም ሂደቱም የቅርብ ሰዓታት ውጤት ይሆናል። ቲቦት ኮርቷ ደግሞ ቀጣዩ በሪያል ማድሪድ ኮንትራቱን የሚያራዝመው ተጫዋች ነው። የአትሌቲኮ ማድሪድ ደጋፊዎች በፍርድ ቤት ክስ ተመስርቶባቸዋል። የአትሌቲኮ ማድሪድ ደጋፊዎች ክስ የተመሰረተባቸው በ2023 ሪያል ማድሪድ በልምምድ ማዕከል በነበረ ሰዓት በርከት ያሉ የአትሌቲኮ ማድሪድ ደጋፊዎች በቪኒሺየስ ጁኒየር ላይ ባደረሱት የዘረኝነት ጥቃት መሆኑ ተረጋግጧል። ስለሆነም በቀጣይ ፍርድ ቤቱ ውሳኔ ይወስናል ተብሏል። የስፔን ላሊጋ ከዘረኝነት ጥቃት ጋር በተያያዘ በተደጋጋሚ የሚተች ሊግ እንደሆነ ይታወቃል። አንደኛው ደግሞ ተጠቂ ከዚህ ውስጥ ራሱ ቪኒሺየስ ጁኒየር ነው። በእርግጥ በርካቶችም ቪኒሺየስ ጁኒየር ላይ የሚያነሱት ቅሬታ አለ፣ ደጋፊዎችን ያነሳሳል በሚል። ለማንኛውም የስፔን ፍርድ ቤት በዛሬው ዕለት እነኚህ ላይ ክስ መመስረቱን ይፋ አድርጓል። ሃንስ ዲቲየር ፍሊክስ የባርሴሎና አሰልጣኝ የዘንድሮ የ3 ዋንጫ ባለክብር በአጠቃላይ በስፔን በተካሄዱ ሁሉም ውድድሮች ባለክብር የሆነው ቡድን አሰልጣኝ ማለት ነው። የውድድር ዓመቱ የላሊጋ ምርጡ አሰልጣኝ በመባል በላሊጋ የአሰልጣኞች ማህበር ተመርጠዋል። በእርግጥ የላሊጋው ኦፊሻሊ የዓመቱ ምርጥ አሰልጣኝም ተብለው እንደተመረጡ ይታወቃል። በዛሬው ዕለት ደግሞ የላሊጋው የአሰልጣኞች ማህበር ነው የተጠናቀቀው የውድድር ዓመት የላሊጋው ምርጡ አሰልጣኝ ሃንሲ ዲቲየር ፍሊክስን መርጧል። ምንም ጥያቄ የለውም፣ ይገባቸዋል። ሁሉንም መድረክ አሸንፈዋል። ላሊጋውን፣ የስፔን ሱፐር ካፕ፣ ከዛ ኮፓ ዴላሬውን ሁለቱን ዋንጫ የነጠቁት ያውን በፍጻሜ ግዙፉን ማድሪድ አሸንፈው ሁለተኛ አስከትሎ የሚወጡት ሪያል ማድሪድን እንደሆነ ይታወቃልና ዘንድሮ ፍጹም የበላይ ነበረ ቡድናቸው ምንም እንኳን በአውሮፓ ሻምፒዮንስ ሊግ ባይሳካለትም። ለማንኛውም ዛሬ በላሊጋው የአሰልጣኞች ማህበር ምርጡ አሰልጣኝ ተብለው ተመርጠዋል። አሁን ከደቂቃዎች በፊት ፋብሪዚዮ ሮማኖ ስካይ ስፖርት ጀርመኒን ጨምሮ ፍላሪያን ፒልተንበርግ በፊት ገጻቸው ላይ ይዘውት የወጡት አንደኛው መረጃ ባርሴሎናና ኒኮ ዊሊያምስ መካከል ሲደረግ የነበረው ድርድር አሁን በጥሩ ሁኔታ መቀጠሉና ባለፉት 24 ሰዓታት የነበሩ ድርድሮችም አዎንታዊ እንደነበሩ ተረጋግጧል። ይህ ዝውውር የመፈጸሙ ነገር አሁን በቀናት ብቻ የተገደበ ሊሆን እንደሚችልም ነው እነኚህ ጸሐፊዎችና ሚዲያዎች እያረጋገጡ የሚገኙት። ተጫዋቹ አስቀድሞ ደሞዝ ቀነሰላቸው። በማለዳው መረጃችን እንደነገርናችሁ ደግሞ የሌሎችን ጥያቄ ውድቅ አድርጎ ክለቡ ባርሴሎናን እንደሚጠብቅ ተናግሯልና ስለዚህ ዝውውር በቀናት ውስጥ ሊፈጸም እንደሚችል ተረጋግጧል። የነበረውም ድርድር አዎንታዊ መሆኑን የተረጋገጠው ባርሴሎና እንግዲህ 2025 ለረጅም ጊዜ ከፍተኛ ግብ በማስቆጠር ይመራ ነበር በ102 ግቦች። ነገር ግን አትሌቲኮ ማድሪድን የዛው ስፔኑን ክለብ 4-0 በዓለም ክለቦች ዋንጫ ያሸነፈው ፓሪስ ሰን ጀርሜን 4 ግብ ማስቆጠሩን ተከትሎም ከሁለተኝነት ወደ አንደኝነት መጥቷል። ስለዚህ ባርሴሎና ወደ ሁለተኝነት ተንሸራቷል 2025 በርካታ ግቦችን በማስቆጠር። በዛ ላይ ፓሪስ ሰን ጀርሜን ገና ቀሪ ጨዋታዎችን ስለሚጫወት ከዚህም በላይ ግቦችን ሊያስቆጥር ይችላል። ምናልባት ላይ በዓለም ክለቦች ዋንጫ የሚሳተፉት ሪያል ማድሪድ 79 እንዲሁም ባየር ሙኒችን ወደ 76 የሚጠጉ ግቦችን 2025 ከገባ በኋላ አስቆጥሯል። ባርሴሎና ግን ለረጅም ጊዜ ይመራ ነበረ በርካታ ግቦችን በማስቆጠር። አሁን ግን ይህ ግብ የማስቆጠር ንጻሬው በፓሪስ ሰን ጀርሜን ተነጥቋል። የዚህ የባርሴሎና በርካታ ግብ አስቆጣሪዎች ደግሞ በትልቁ ስሙን ልንጠራ የምንችለው ሮቤርት ሌዋንዶስኪ ነው። በቀጣዩ ውድድር ዓመትም ከባርሴሎና ጋር እንደሚቆይ ተረጋግጧል። በነገራችን ላይ እስከዚህ ሰዓት ድረስ በ4 ዓመት ኮንትራቱ 104 ሚሊዮን ዩሮ ወደ ካዝና ያስገባል። እጅግ በጣም ትልቅ የሚባል ገንዘብ ነው። በዛ መልክ በእርግጥ ግብ አስቆጣሪያቸው ነው፣ ግን 36 ዓመቱ ነው። በቀጣዩ ውድድር ዓመት የመጨረሻ ይሆናል ተብሎ ይታሰባል በባርሴሎና ቤት። ግን ይሄ የሚቀጥለው ውድድር ዓመት በዋናነት ይቀጥላል ተብሎ ሲታሰብ ቀጣይ ባርሴሎና የሚያመጣቸው አጥቂዎች በተለይም ስማቸው በስፋት የሚያያዘው እነ ዩሊያን አልቫሬስ ከ2026 በኋላ የሱ ተተኪ ይሆናሉ በሚል ነው። ልክ በዛሬዋ ቀን ውድ ቤተሰቦቻችን ከ19 ዓመት ወደ ኋላ መለስ ስንል ሊዮኔል አንድሬስ ሜሲ በዓለም ዋንጫ ለአርጀንቲና የመጀመሪያ ጨዋታውን ያደረገ 19 ቁጥር መለያ ያለበሰ፣ 1 ግብ 1 አሲስት አድርጎ እግር ኳስን በብሔራዊ ቡድን ደረጃ ብሎ የጀመረበት ነበር። ከዛ በኋላ በዓለም ደረጃ በርካቶች የሚጓጉላትን የዓለም ዋንጫ በተጠናቀቀው የመጨረሻው ማለት ነው በ2022 የካታር ዓለም ዋንጫ
ፈረንሳይን አሸንፈው እንዳሳካው ይታወቃል። በእግር ኳሱ ብዙ ነገር ካሳዩን ድንቅ ተጫዋቾች ውስጥ መጥቀስ እንችላለን። ምናልባት ግን ብዙ ጊዜ ሜሲ ሮናልዶ የሚሉ ክርክሮች ስለሚነሱ አንድ ጥያቄ ግን ለቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ማንሳት ወደድን። በርካቶች ይከራከራሉ፣ ሮናልዶ ይበልጣል ሜሲ ይበልጣል። እኔ ግን አንድ ጥያቄ ማንሳት ፈለኩኝ። ሮናልዲኒዮ ጎቾ ሲጫወት ያያችሁት ምናልባት በካሪየር ማንሳት አንችልም። ሜሲ ለባርሴሎና፣ ሮናልዶ ለማድሪድ ለዩናይትድ እያለን ማንሳት አንችልም። ምክንያቱም የሮናልዲኒዮ ጎቾ በጣም አጭርና መጨረሻ ላይ በጣም የተበላሸ እግር ኳስ ዘመን ስለነበረው። ግን በእግር ኳስ ደረጃ ምናልባት ሮናልዶና ሜሲ በአንድ ዘመን ስለመጡ ወይንስ እንደ አጠቃላይ በእግር ኳስ ደረጃ ብናነጻጽር የሮናልዲኒዮ ጎቾ ቦታ ግን የት ሊሆን ይችላል? የግል መልከታችሁን አስፈሩልን። አስደናቂ የውድድር ዓመትን ከላዚዮ ጋር አሳልፈዋል። የቀድሞ ባርሴሎና ቼልሲ ተጫዋች ፔድሮ የማይታመን ድንቅ ብቃት ነበረ ዘንድሮ ያሳልፈው ከላዚዮ ጋር። አብዛኛው የላዚዮ ስኬት ውስጥ በተጠናቀቀ የውድድር ዓመት ልናነሳው እንችላለን። ታዲያ ይህ ተጫዋች ተጨማሪ 1 ዓመት ኮንትራት ከላዚዮ ጋር በዛሬው ዕለት መፈራረማቸው ተረጋግጧል። ቀጣይ ዓመትም በላዚዮ ቤት ይቀጥላል ማለት ነው። በማውሪዚዮ ሳሪ ቀጣይ እቅዳቸው መሆኑን አረጋግጠዋል። እግር ኳስን ምናልባት በዚህ ዕድሜው በትልቅ ደረጃ ሲጫወት ልንመለከተው እንሻ ነበረ። ኔይማር ጁኒየር ገና በ24 ዓመቱ ነበረ ባርሴሎና ለቆ ወደ ፓሪስ ሰን ዠርሜን ያቀናው። እጅግ በጣም ያልተሳኩ ዓመታትን ከዛ ወደ አልሂላል ሌላ በጣም ያልተሳካ ዓመትን ከዛ እግር ኳስን ብሎ ራሱን ለዓለም እግር ኳስ ለአውሮፓና ለዓለም ወዳሳየበት ሳንቶስ ተመልሶ አሁንም በጉዳት እየዳከረ ነው ተጫዋቹ። ኮንትራቱ እንግዲህ ተጠናቋል። በዚህ ወር መጨረሻ ይጠናቀቃል። በይፋ መለየት ይችላል። ሳንቶስ ተጨማሪ ኮንትራክት ሊያስፈርመው ይፈልጋል ተጫዋቹ ግን በቀጣይነት ወደ ባርሴሎና መመለሱ እንደማይመለስ ከተረጋገጠ በኋላ ቆይታው ላይ እስካሁን የወሰነ ውሳኔ የለም። የቱርክ ሱፐር ሊግ ክለቦች ግን የተጫዋቹን ሁኔታ በቅርበት እየተከታተሉት ነው ተብሏል። ኔይማር ጁኒየር ግን እስከዚህ ሰዓት ድረስ ያለው ነገር የለም። ወደ ብራዚል ብሔራዊ ቡድን ዳግም የመጠራት ፍላጎት አለው። አንቸሎቲም እንደሚጠሩት ምንም ጥርጥር የለም። በጉዳት ምክንያት ነበር ያለፈው ያሁኑ ጥሪ። እሳቸው ወደ ብሔራዊ ቡድኑ እንዲመጡ ወሳኝ ሚና ከነበራቸው ብራዚላውያን ውስጥ ኔይማር ጁኒየር አንደኛው እንደነበረ ይታወቃል። አሁን ስሙ በስፋት ከቱርክ ሱፐር ሊግ ክለቦች ጋር እየተያዘ ይገኛል። የቀድሞ የሲቲ ተጫዋች ኤዲን ዤኮ ወደ ፊዮረንቲና ለመዘወር ከስምነት ደርሷል። ቦስኒያዊ የ39 ዓመት አጥቂም በ1 ዓመት ኮንትራትና 1 ዓመት የማራዘም አማራጭ ባለው ውል ነው ፊዮረንቲናን የሚቀላቀለው። ፊዮረንቲና ተጫዋቹ ዝውውር አጠቃላይ 1.5 ሚሊዮን ዩሮ ለፌነርባቼ ይከፍላሉ። ኦልሞስት ይህን መረጃ እስከምንነግራችሁም ሰዓት ድረስ ዝውውሩ ሊጠናቀቅ ይችላሉ። ቤተሰቦቻችን ኦልሞስት የሕክምና ምርመራውንም ሊያረግም እዛው ስለተገኘ ይህ ዝውውር የመጠናቀቅ ዕድሉ እጅግ በጣም ሰፊ ነው። ለማንኛውም የቀድሞ የሲቲ ቦስኒያዊ የ39 ዓመት አጥቂ በ1 ዓመት ኮንትራክት 1 ዓመት የማራዘም አማራጭ ቀጣይ ዓመት በፊዮረንቲና ቤት እናየዋለን። ጋላታሳራይና ዩቬንቱስ ቪክተር ኦስሜንን ፈላጊ ሆነው ዳግም ተከሰቷል። በእርግጥ ጋላታሳራይ አስቀድሞም ነበረም፣ ግን 10 ቀን ዝውውር ከተዘጋ በኋላ መረጃዎች ሁሉ ጸጥ ብለው ነበረ ስለ ቪክተር ኦስሜን። አሁን ቀድሞ ፈላጊ የነበረው አልሂላልም ጋላታሳራይ በውሰት ሲጫወትበት የነበረውና የጣሊያኑ ኃያል ክለብ ዩቬንቱስ ወደዚህ ዝውውር ገብተዋል። ናፖሊ 75 ሚሊዮን ዩሮ ያላቀረበለት ማንም ክለብ ይሸጠዋል። ለአልሂላልም ሊሸጠው ተስማምቶ እንደነበረ ይታወቃል። ማንቸስተር ዩናይትድ በዝውውር ውስጥ አለ ቢባልም እስከዚህ ሰዓት ድረስ ግን ምንም አይነት ድርድር እያደረጉ አይደለም። መዳረሻው እርግጥ አይደለም። ስለዚህ በ74ቱ ቀናት ከምንጠብቃቸው ዝውውሮች ውስጥ አንደኛው የቪክተር ኦስሜን የመዳረሻ ጉዳይ እንደሆነ ይታወቃል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸውም ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሜ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁም እስከ ፕሮግራማችን ፍጻሜ እንድትቆዩ በአክብሮት ጋበዝን። ኒካስል ዩናይትድ የብራይተኑን አጥቂ ጆዋ ፔድሮ ለማስፈረም ከብራይተን ጋር ድርድር ለማድረግ ቀጠሮ ይዘዋል። ከስምነት ሊደርሱ ይችላሉ የሚሉ መረጃዎች በስፋት እየወጡ ነው። ቴሌግራፍም አረጋግጦታል። በእርግጥ ተጫዋቹ ቀጣዩ ውድድር ዓመት ከቼልሲና ከኒካስል ዩናይትድ አንዳቸውን ይቀላቀላል የሚለው መረጃ በስፋት ሲሰራጭ ነበረ። ቼልሲ ዝውውሩ ላይ ምንም አይነት እንቅስቃሴን እያደረገ አለመሆኑን ተከትሎ ኒካስል ዩናይትዶች ዝውውሩን በቶሎ ለመጨረስ ይፈልጋሉ። ቀጣይ ውድድር ዓመት የኢዲሃው ቡድን በአውሮፓ ሻምፒዮንስ ሊግ ተሳታፊ እንደሆነ ይታወቃልና ለዚህም ቡድኑን እያጠናከሩ ነው። የኒካስል ዩናይትዱ አጥቂ ጆዋ ፔድሮ ደግሞ በቀጣይ በኒካስል ዩናይትድ ቤት ይጠበቃል።
ሌላው ኒውካስል ዩናይትድ አስቀድሞ ማርክ ጉዌን ቢፈልግም ሌሎች አማራጮችን እየተመለከተ ይገኛል ለመሃል ተከላካይነት። በዚህም በበርካታ የአውሮፓ ክለቦች የሚፈለገውን የስፖርቲንግ ሊዝበኑን የመሃል ተከላካይ ኦስማን ዲዮሜንዲን የግላቸው የማድረግ ፍላጎት አላቸው ተብሏል። እናም የማርክ ጉዌ ጉዳይ አለሳካ እንዳላቸው ይታወቃል። በእርግጥ ጥረት አድርገዋል፣ አሁንም ከዝርዝራቸው ውስጥ አለ። ቴሌግራፍ ግን አሁን ዋነኛ ስራቸው ሆኖ ብቅ ያለው ኦስማን ዲዮሜንዲ መሆኑን አረጋግጧል። ክሪስታል ፓላሶች ዋልተር ቤኒቴዝን በነፃ ከፒኤስቪ አይንዶቨን ለማስፈረም በግል ከስምነት ደርሷል። በእርግጥ ስምምነቱ ቆየት ያለ ነበር። በቀጣይ ቀናትም የሕክምና ምርመራውን ያደርጋል ተብሎ ይጠበቃል። ከፒኤስቪ አይንዶቨን ጋር በአመቱ መጨረሻ ኮንትራቱ የሚጠናቀቀው ዋልተር ቤኒቴዝ በነፃ ዝውውርም ክሪስታል ፓላስን ለመቀላቀል አስቀድሞ ከስምነት ደርሶ ነበር። የቀድሞ የዩናይትድ ተጫዋች የዘንድሮ ኖቲንግሃም ፎረስት ክስተት የሆነ ቡድን ውስጥ ደግሞ በጣም ወሳኙ ተጫዋች አንቶኒ ኢላንጋ በክለቡ ረጅም ጊዜ የማቆየት እቅድ ቢኖረውም ኒውካስል ዩናይትዶች ሌላ ፈላጊ ሆኖ ብቅ ብሏል። ይሄንንም ተጫዋች ታዲያ ከዚህ ጋር በተያያዘ ከ50 ሚሊዮን ዩሮ በታች ተጫዋቹን ለገበያ እንደማያቀርቡት ኖቲንግሃም ፎረስቶች ይፋ አድርገዋል። የቀድሞ የማንቸስተር ዩናይትድ ተጫዋች አስደናቂ ውድድር ዓመትን አሳልፏል በኖቲንግሃም ፎረስት ቤት። መዳረሻው ቀጣይ ዓመት ይጠበቃል። የአውሮፓ ሻምፒዮንስ ሊግ ተሳታፊው ኒውካስል ዩናይትድ ሌላ ከሚፈልጋቸው ተጫዋቾች አንቶኒ ኢላንጋ ይጠቀሳል። የቀድሞ ቶትንሃም እና ሪያል ማድሪድ አስደናቂ ተጫዋች ጋሬዝ ቤል ክለብ ለመግዛት ንግግር ጀምረዋል። ዌልሳዊ የቀድሞ የሪያል ማድሪድ እና ቶትንሃም ተጫዋች ጋሬዝ ቤል የእግር ኳስ ክለብ ለመግዛት ነው እንግዲህ እንቅስቃሴ እያደረገ የሚገኘው። ጋሬዝ ቤል እንግሊዝ ሊግ 1 ክለቡን ፕሌይማውዝን አክሲዮን ድርሻ ለመግዛት ነው እንቅስቃሴ እያደረገ አሁን ላይ የሚገኘው። ጋሬዝ ቤል አሁን ላይ ክለቡን ለመግዛት መቀመጫውን አሜሪካ ካደረገ ተቋም ጋር በጋራ በመሆን ጥያቄ ሊያቀርብ መሆኑን የተረጋገጠው የጋሬዝ ቤል የቀድሞ የቡድን አጋር ሉካ ሞድሪች በቅርቡ በተመሳሳይ ከአሜሪካ ተቋም ጋር በጋራ ስዋንሲ ሲቲን መግዛቱ አይዘነጋም። በዚህ ዓመት ከሻምፒዮንሺፕ ወደ ሊግ 1 የወረደው ፕሌይማውዝ በቅርቡ አሰልጣኝ ቶም ክሌቨርሊን አሰልጣኝ አድርጎ መቅጠሩ ይታወሳል። አሁን ደግሞ የክለቡን ድርሻ ለመግዛት ጋሬዝ ቤል እንቅስቃሴ ጀምረዋል። በእንግሊዝ ፕሪሚየር ሊግ በሴቶቹ እርከን ቼልሲ ላለፉት 6 ዓመታት የተቆጣጠረው ሊግ እንደሆነ ይታወቃል። በሴቶቹ ረገድ በሚቀጥለው የውድድር ዓመት በነበረው 12 ክለቦች ይቀጥላል። ከ2026-27 የውድድር ዓመት ጀምሮ ግን በሴቶች ፕሪሚየር ሊግ 14 ክለቦች እንደሚሳተፉ ዛሬ ኤፍኤው አረጋግጧል። በቼልሲ ንግስና እንግዲህ የቀጠለው የሴቶች ፕሪሚየር ሊግ ከሚቀጥለው ዓመት መጠናቀቅ በኋላ የክለቦች መጠን 14 ይደርሳል ተብሏል። በዚህ የቼልሲን መረጃ እንቀጥል። ካይሴዶ ዛሬ በርከት ያሉ ጋዜጣዊ መግለጫው ላይ ያነሳቸው ነጥቦች አሉ። የተወሰኑትን መርጠን እናደርሳችሁ። የመጀመሪያው የቡድን አጋር ስለሆነው አንድሬ ሳንቶስ ነበር የተጠየቀው። ከኔ ጋር ልዩ ቀረቤት አለው፣ እንዲሁም አዲስ ፈራሚው ዳይሮም ከኔ ጋር በቅርበት እየሰራ ነው። በዛ ላይ ደግሞ ስፓኒሽ ቋንቋ ለሁለታችንም በጣም ጠቅሞናል፣ በደንብ እንግባባለን ብለዋል። እናም በተቻለኝ አቅም እነሱን እየረዳሁኝ ነው። በቡድን ውስጥ ጥሩ ነገር እንደሚያሳዩ እርግጠኛ ነኝ። በየቀን ልምምዶች ከነሱ ጋር እንገናኛለን፣ እናወራለን። ልምምዶች ላይ ቴክኒኮችን ብዙ ከኔ መማር እንደሚፈልጉና እኔም ለነሱ የምችለውን ሁሉ ወይም ደግሞ ያለኝን ነገር ሁሉ አስተምራቸዋለሁ። በተለይም ደግሞ ፕሮፌሽናል እንዲሆኑ በማድረግ ሂደት ላይ የተቻለኝን ሁሉ እያደረግኩ ነው ብሏል። በቀጣይ የውድድር ዓመት አንድሬ ሳንቶስ በቼልሲ ክለብ እንደሚቀጥል ይታወቃል። ዳይሮም በተመሳይ በቼልሲ ይቀጥላል ተብሎ ይታሰባል። የማል ሜዳ ክፍሉ ላይም በደንብ ካይሴዶን ያግዙታል ተብሎ ይታሰባል። በቼልሲ በኩል ይህ ተጫዋች ሌላ ያነሳው ሐሳብ በተለይም ሊቨርፑሎች ራሳቸውን ስለሚያጠናክሩበት መንገድና ለፍለረን ዌርዝ ሊቨርፑል ስለከፈለው ገንዘብ ተጠይቆ ነበር። ሞይሰስ ካይሴዶም ፍለረን ዌርዝ ወደ ሊቨርፑል ስለሚያደርገው ዝውውር በጣም አስደንቆኛል ብሏል። በተለይም ሊቨርፑል ያንን ያክል ይከፍላል ብዬ አላሰብኩም፣ በጣም ትልቅ የሚባል ገንዘብ ነው ብሏል። እሱ በራሱ ከብራይተን ኤንድ ሆቭ አልቢዮን ትልቅ በሚባል የፕሪሚየር ሊግ ሪካርድ ገንዘብ ፈርሞ እንደነበረ የሚዘነጋ አይደለም። ተጫዋቹ ግን ለፕሪሚየር ሊጉ ልዩ ፉክክር እንደሚጨምርና በሊቨርፑልም ቤት እንደሚሳካለት ተጠብቃለሁ ብለዋል። በዚሁ የሊቨርፑልን መረጃን ቀጥል። ሊቨርፑል ሜሎስ ኬርኪዝን ከበርንማውዝ ለማስፈረም በሚያደርገው ሂደት ላይ በርንማውዞች የእሱን ተተኪ የሆነውን አድሪያን ትሩፋርትን ከሬንስ በዛሬው ዕለት ማስፈረማቸውን አረጋግጠዋል። ሲጠበቅ ነበረ በእርግጥ የዝውውር መስኮቱ እስኪከፈት ገና ከመከፈቱ ይህንን ተጫዋች በርንማውዞች በዛሬው ዕለት የግላቸው ማድረጋቸውን ይፋ አድርገዋል።
ሊቨርፑልን ለመቀላቀል ከስምነት የደረሰው ጀርመናዊ አማካይ ፍሎሪያን ቨርዝ በዚህ ሳምንት ወደ እንግሊዝ ይመጣል። ተጫዋቹ ከቀናት በኋላ አርብ የሕክምና ምርመራውን በማድረግ ወደ ሊቨርፑል የሚያደርገውን ዝውውር ያጠናቅቃል። ሊቨርፑል ተጫዋቹን በ100 ሚሊዮን ፓውንድ ቅድመ ክፍያና በቀጣይ እየታየ የሚጨመር 16 ሚሊዮን ፓውንድ የክፍያ ሂሳብ ለማስፈረም ከስምነት መድረሳቸው አይዘነጋም። የሊቨርፑል ሪካርድ ግዢ እንዲሁም የባየር ሌቨርኩሰን ሪካርድ ሽያጭ በመሆን ታሪክ የሚሰራው ተጫዋቹ በአዲሱ ክለብ 5 ዓመት ኮንትራት ይፈርማል። በነገራችን ላይ ሐሙስ ነው የሚመጣው፣ አርብ የሕክምና ምርመራውን ያደርጋል ማለት ነው። ስለዚህ የፍሎሪያን ቨርዝ ዝውውር ተጠናቋል ማለት ይቻላል። በእርግጥ የሕክምና ምርመራ ዝውውርን ሊያስቀር እንደሚችል የዝውውር መስኮቱ ላይ ያው እንደዚህ አይነት ነገሮች ከዚህ በፊት ሲገጥሙ ነበር። ሊያስቀር የሚችል ጉዳይ እንደሆነ ቢታወቅም ግን ኦልሞስት ያለቀ ጉዳይ ማለት ይቻላል። የቦሩሲያ ዶርትመንድ ዋና ስራ አስፈጻሚ ሃንስ ጆአኪም እዚህ ዝውውር ላይ ደስተኛ እንዳልሆኑ ተናግረዋል። ፍሎሪያን ቨርዝን በተመለከተ እንደ ፍሎሪያን ቨርዝ ተሰጥኦ ያለው ተጫዋች ቡንደስሊጋውን ሲለቅ ማየት በጣም ያሳዝናል ብለዋል። እውነቱን ለመናገር ባየር ሙኒክን ሊቀላቀል ሂደቶች እንደነበሩ አውቃለሁ። ባየር ሙኒክን ቢቀላቀል አይጨንቀኝም ሊጉን ከሚለቅ ብለዋል። እሳቸው ቢያንስ በሊጋችን መቆየቱ ለጀርመን እግር ኳስ በጣም ጥሩ ይሆናል ሲሉ የተናገሩት ይህም ብዙዎችን አነጋግሯል። እሳቸው በተለይም ቦሩሲያ ዶርትመንድ ከባየር ሙኒክ ያላቸው ፉክክር ይታወቃል። ግን እሳቸው ያዩት ተጫዋቹ ቡንደስሊጋውን ከመልቀቅ አንጻር ቢያንስ ከሚለቅ ለባየር ሙኒክ ቢፈርም ይሻል ነበር ብለዋል። ባለፉት 3 የፕሪሚየር ሊግ የውድድር ዘመናት ሁለቱን ሲቲ ዋንጫ ባነሳበት አንዱን ደግሞ አሁን የተጠናቀቀው ሊቨርፑል ዋንጫ ባነሳበትና በድምሩ ከ90 በላይ ጨዋታን ባደረጉ ግብ ጠባቂዎች መሃል አሊሴን ቤከርን የሚያክል በሁስኮርድ ከፍተኛ ሬቲንግ የተሰጠው የለም። ወደ 6.8 ከፍተኛ ሬቲንግ ተሰጥቶታል በአማካይ። ኤሜራኖ ማርቲኔዝ በአስቶን ቪላ ቤት ሁለተኛው ነው። ጆርዳን ፒክፎርድ ከኤቨርተን ሶስተኛ፣ ዴቪድ ሪያ ከአርሰናል አራተኛ፣ በርንድሌ ነው 5ኛ ደረጃ ላይ ተቀምጧል። የአሊሰን ቤከር በሊቨርፑል እንግዲህ ቋሚነት ምን ያህል እንደሚገባው የሚያሳይ የውድድር ዓመታትን አሳልፏል። ምንም እንኳን ሁለቱን ዓመት በሲቲ ዋንጫ ቢነጠቅም ዘንድሮ ያሳየው ፐርፎርማንስ ግን በጣም አስደናቂ ነበር። አሊሰን ቤከር በሁስኮርድ ባለፉት 3 ዓመታት ከፍተኛው ሬቲንግ የተሰጠው ተጫዋች ሆኗል። ሊቨርፑል እንደ አጠቃላይ ውድ ቤተሰቦቻችን 10ሩን የዝውውር ቀናት ተጠቅሞ ለጀሬሚ ፍሪፖንግ አስፈርሞታል። ያው ሂሳብ አቅርቦ ፍሎሪያን ቨርዝን ጨረሰ። ቀጥሎ ሜሎስ ኬርኪዝ አጠቃላይ ለጀሬሚ ፍሪፖንግ ቀጣይ ለፍሎሪያን ቨርዝ የሚከፍለውን ዝውውር ደምረን ለሜሎስ ኬርኪዝ በርነማውዝ ከጠየቀው አንጻር ከደምር ነው 186 ሚሊዮን ፓውንድ በላይ ወጪ ያስደርጉታል እነኚህ ዝውውሮች። በነገራችን ላይ የሊቨርፑል ዝውውር ግን በዚህ ብቻ አይቋጭም ያለው ደግሞ ቶክ ስፖርት ነው። ቀጣይ ዝውውሮችን ያደርጋሉ። ምክንያቱ ደግሞ በሊቨርፑል ቤት የሚለቁ በርከት ያሉ ተጫዋቾች ስላሉ ከነኚህ ዝውውሮች በኋላ ወይም በመጨረሻ እስከ 4-5 የሚጠበቁ ዝውውሮች በሊቨርፑል ቤት ይጠበቃሉ። ፋቪዮ ቬራ አርሰናል ስለመመለሱ ተጠይቆ ነበረ። ከፖርቶና ከፓልሜራስ ጨዋታ በኋላ በዓለም ክለቦች ዋንጫ ፖርቶን እያገለገለ ይገኛል። ያው አርሰናል ፍቃድ ሰጥቶት የመጀመሪያ ጨዋታቸውን ከምድብ 1-0 አጠናቀዋል። እዚህ ምድብ ውስጥ የሊዮኔል አንድሬስ ሜሲ ቡድን ኢንተር ማያሚ እንዳለ ይታወቃል። ታዲያ ፋቪዮ ቬራ ወደ አርሰናል ስለመመለስ ከጨዋታ በኋላ ተጠይቆ ነበረ። አሁን ላይ ስለዚህ ነገር ማውራት ተገቢ ነው ብዬ አላስብም። ምክንያቱም 100% ትኩረቴን ውድድሩ ላይ ስለማድረግ ነው የማስበው። ስለወደፊት ስለሚፈጠረው ነገር ከዓለም ክለቦች ዋንጫ በኋላ እንወሰናለን ብለዋል። እንደሚታወቀው ኮንትራቱ ላይ ምንም አይነት የማራዘም አንቀጽ ስለሌለበት በቀጥታ ወደ አርሰናል ይመለሳል ተብሎ ይጠበቃል። ስለዚህ አርሰናል ቤት ቀጣይ ውድድር ዓመት ይቆያል አይቆይም የሚለውን ጉዳይ ደግሞ አሰልጣኝ ማይክል አርቴታ የሚወስኑት ይሆናል። አርሰናል በዝውውር መስኮቱ በርካታ ዝርዝሮችን ይዞ በ10ሩም ቀናት መረጃዎችን አሰባስቧል፣ ጠይቋል። ይፋዊ ጥያቄ ባያቀርብም ከዚህ ውስጥ ላብነት ያክል ከሚፈልጋቸው ተጫዋቾች አንደኛው ኒኮ ዊሊያምስ ነበር። በክንፍ አጥቂነት ሁለቱን የ9 ቁጥር ጌኬሬስክና ቤንጃሚን ሼሽኮ ያው ትተን ማለት ነው። በክንፍ አጥቂነት ኒኮ ዊሊያምስን አንድ፣ ቀጥሎ ደግሞ በተለይም የሪያል ማድሪዱን ሮድሪጎ ጎኤዝን ይፈልግ ነበረ። አሁን ግን ያው ሁለቱንም ማግኘት ከባድ ሆኗል ለአርሰናል። ኒኮ ዊሊያምስ ወደ ባርሴሎና፣ ሮድሪጎ ጎኤዝ በዛው በሪያል ማድሪድ መቆየት እንደ አማራጭ እየወሰዱ ስለሆነ ማለት ነው። አርሰናል በቀጣይ ታዲያም እኚህ ሁለት ተጫዋቾች ለማጣት መቃረቡን ተከትሎ የክንፍ አጥቂን ማስፈረም ሂደት ላይ ሌሎች አማራጮችን እያየ ነው። ይሄም የኒውካስል ዩናይትዱን እንግሊዛዊ አንቶኒ ጎርደንን ሁኔታ ዳግም መከታተል ጀምሯል ተብሏል። በእርግጥ የአንቶኒ ጎርደን ስም ከአርሰናል ጋር ሲያዝ
ይህ የመጀመሪያ እንዳልሆነ ይታወቃል። ውድ ቤተሰቦቻችን አስቀድሞ ስሙ እንደውም በስፋት ከአርሰናል ጋር ሲያያዝ የነበረው ይህ እንግሊዛዊ ክንፍ አጥቂ ነው። በኒውካስል ዩናይትድ ቤት በጣም ወሳኝ ሚና ያለው ተጫዋች ነው። ግን የኤዲሃው የቀጣይ የውድድር ዓመት እቅድ አካል እንደሆነ በስፋት ተነግሯል። አርሰናል ይሄንን ተጫዋች ለማምጣት በራሱ ትልቅ ገንዘብ፣ ሁለተኛ ነገር ኒውካስል ዩናይትድ ራሱ ለመሸጥ መስማማት ያለበት። ምክንያቱም ኒውካስሎች ተጫዋቾችን ለማምጣት ዋጋ ውድ መሆኑና ቀጣይ የውድድር ዓመት በብዙ መድረክ መሳተፋቸው በተለይ በአውሮፓ ሻምፒዮንስ ሊግ ተጫዋቹን ለገበያ ለማቅረብ እንደወሰኑ ይታወቃል። ራሱ አጥቂው አሌክሳንደር ኢሳክ በበርካታ ክለቦች ቢፈለግም ለሽያጭ ላለማቅረብ ማሰባቸው ይታወቃልና አርሰናል ትልቅ ፈተና ይጠብቀዋል ተብሎ ይታሰባል በዚህም ዝውውር ላይ። ለማንኛውም አርሰናል ጌኬሬሽ ሼሽኮ፣ አሁን ደግሞ አንቶኒ ጎርደን መቼ ይፋዊ ጥያቄ ያቀርባል የሚለው ግን የሁሉም ሰው ጥያቄ ነው። መረጃው ይህ የፋብሪዚዮ ሮማኖ ነበር። ባለፈው ሳምንት አልጄሪያም ከስዊድን ጨዋታ ነበራቸው፣ የወዳጅነት ጨዋታ ማለት ነው። በጨዋታው ላይ ስዊድን 4-3 አሸንፋለች። ታዲያ በጨዋታው ላይ 25 ዓመቱን አልጄሪያዊ የኒንስ አማካይ ሂቻም ቡድዌን ለመመልከት የማንቸስተር ዩናይትድ ስካውቶች በጨዋታው ላይ መገኘታቸው ወይም መለማዮች በጨዋታው ላይ መገኘታቸው ተረጋግጧል። ማንቸስተር ዩናይትድ በቀጣይ የውድድር ዓመት አማካይ ስፍራውን ማጠናከር ይፈልጋል። ሁለት ምክንያቶች አሉ። ከቦታው ላይ ለቀቁ ተጫዋቾች አሉ፣ ቀጥሎም ይለቃሉ ተብሎ የሚታሰቡ ተጫዋቾች አሉና በቦታው ላይ ተጫዋች ማስፈረም ይፈልጋሉ። ቅድሚያ የሚሰጡት ጉዳይ አይደለም ግን እንደ አማራጭ በርካታ ተጫዋቾችን እየተመለከቱ ይገኛሉ። ሌላው በዩናይትድ ቤት የ9 ቁጥር ቦታ ላይ ክለቡን ይለቃሉ ተብሎ ከሚታሰቡ ተጫዋቾች ውስጥ የራስመስ ሆይሉንድን ስም በተደጋጋሚ እየሰማ ነው። ከጆሽኳ ዜርኪዚ ጋር በተያዘው ውድ ቤተሰቦቻችን የተወሰኑ የሴሪ ክለቦች ጆሽኳ ዜርኪዚንም ከዩናይትድ የማስፈረም ፍላጎት አላቸው። ቢሆንም ዩናይትድ የጆሽኳ ዜርኪዚን ጉዳይ መሸጥ ላይ አሁን ቅድሚያ ሰጥቶ እየሰራ እንዳልሆነ ተረጋግጧል። በተለይም ተጫዋቹ ሁለገብ መሆኑን ተከትሎና ከሳጥን ውጪ ያለው የእግር ኳስ ክህሎትን ማዳበር ለቡድኑ ተጨማሪ ጥቅም ይሰጣልና ንጹህ የ9 ቁጥር አጥቂ ሲያመጡ ሆይሉንድን ስለመልቀቅ እንጂ ዜርኪዝን ስለመልቀቅ አሁን እያሰቡ እንዳልሆነ ነው የተረጋገጠው። ሪያል ቤት አስደናቂ ውድድር ዓመትን በውሰትም ካመጡት በኋላ ያሳለፈውን አንቶኒ በክለባቸው ለማቆየት ዋነኛ ፈላጊዎቹም እንደሆኑ ይታወቃል። የስፔኑ ክለብ ብራዚላዊን ተጫዋች ለማስፈረም ዩናይትድ የጠየቀውን ያህል ገንዘብ አይከፍልም። በተለይም ከ40 እስከ 60 ሚሊዮን ፓውንድ አካባቢ መሸጥ ይፈልጋል ዩናይትድ። በሪያል ቤትስ በኩል ግን 20 ሚሊዮን ፓውንድ ቀጥታ ክፍያ፣ ከዛ በኋላ ለማንቸስተር ዩናይትድ እንደ አማራጭ ያቀርቡታል ተብሎ በቀጣይነት የተያዘው እቅድ 20 ሚሊዮን ፓውንድ እንክፈላችሁ ከወደፊት ሽያጩ ደግሞ እኩል እንካፈል የሚል ቅድመ ሁኔታ ይዘው ወደ ዩናይትድ ይመጣሉ ተብሎ ይታሰባል። እጅግ በጣም ጠቃሚ ሊሆን ይችላል ምናልባት ዩናይትድ ቀጥታ ገዢ ክለብን ካላገኘ። ምክንያቱም ከወደፊት ሽያጩ 50% ማግኘት በራሱ ትልቅ አጋጣሚ ነው። አንቶኒ አሁን እያሳየ ከሚገኘው ብቃት አንጻር በሪያል ቤቲስ ምናልባት ሊሳካለት ይችላል ተብሎ ሂሳባዊ ስሌት ከሰሩ ዩናይትዶች ዝውውሩን ሊቀበሉት ይችላሉ። የጣሊያኑ ክለብ ናፖሊ በቀጣይ ቀናት ከማንቸስተር ዩናይትድ ጋር ድርድር ለማድረግ ቀጠሮ ይዟል። ድርድሩ ደግሞ 45 ሚሊዮን ፓውንድ የተለጠፈበትን የማንቸስተር ዩናይትዱን አሌሃንድሮ ጋርናቾን ለማስፈረም ነው። ካልተሳካ ግን ከማንቸስተር ሲቲ ጋር እንደሚለያይ የተረጋገጠውን ጃክ ግሪሊሽን ለማስፈረም ይንቀሳቀሳሉ ተብሏል። በቀጣይ ቀናት ወደ እንግሊዝ መጥተው ሲደራደሩ ታዲያ የማንቸስተር ዩናይትዱን የግራ ክንፍ አጥቂ ጋርናቾን ለማግኘት ነው ቀድሚያ የሚሰጡት ተብሏል። ጋርናቾ በፕሪሚየር ሊግ ቆይታ ማድረግ ይፈልጋል፣ ግን የተረጋገጠ ፈላጊ የለውም ወይም ይፋዊ ጥያቄ ያቀረበ የለም። በሩመር ደረጃ ግን ስቶን ቪላም፣ ቶትንሃምም እንደዚሁ ደግሞ ቼልሲም ስማቸው ሲነሳ ነበረ። ፋብሪዚዮ ሮማኖ ዛሬ ከአንድ ሚዲያ ጋር ቆይታ አድርጎ ነበረ። በርካታ ነጥቦችን አንስቷል። ምናልባት ከተነሱለት ጥያቄዎች ውስጥ የብሪያን ምቤሞን ዝውውር እንዴት ታየዋለህ በሚል ነበረ። በእርግጠኝነት ማንቸስተር ዩናይትድ በቀጣይ ቀናት የዝውውር መስኮቱ መከፈቱን ተከትሎ ድርድር ያደርጋል፣ ምላሽ ይጠብቃል ብሏል። ተጫዋቹ ሌሎች ክለቦችን የቶትንሃምንም ጥያቄ ከመስማቱ በፊት ወይም እልባት ከመስጠቱ በፊት የዩናይትድን ጉዳይ ነው መቋጨት የሚፈልገውና የብሪያን ምቤሞ ጉዳይ በዩናይትድ ላይ የተንጠለጠለ ነው ብሏል ዝውውሩን ለመፈጸም። ስለዚህ የምቤሞ ዝውውር ከቀረም ያው ዩናይትድ አልፈለገውም ተብሎ ነው የሚያዘው። ምክንያቱም ተጫዋቹ አስቀድሞ ፍቃድ ሰጥቷል። ትልቅ ዩናይትድ በዚህ ዝውውር ላይ ምናልባት እንዳይቀር ማድረግ የሚችልበት አጋጣሚ ያው የሂሳብ ጉዳይ ነው። ከብሬንትፎርድ ጋር ጠንካራ ድርድር ማድረግ ነው። ዩናይትድ ጠንካራ ድርድር አድርጎ ለዩናይትድ መጫወት የሚፈልገውን ብሬሞን በቀጣይ ቀናት የማስፈረም ሂደቱን ይጀምራል ሲል ደግሞ ፋብሪዚዮ ሮማኖ ዛሬ በነበረው ቃለ መጠይቅ ላይ አንስቶታል። ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ መረጃችን ይህን ይመስል ነበር።
ላይክ ሰብስክራይብ ሼር ማድረግ እንዳይረሳ ውድ ቤተሰቦቻችን ጥቂት ደቂቃዎችን ቆይተን በማለዳ 1 ሰዓት መረጃችን እንገናኛለን ማግኘት ካሻችሁ ሰብስክራይብ አድርጋችሁ ደወል ምልክቷን ተጫኑ ለዚሁ መረጃዎቹን ቶሎ እንዲደርሷችሁም ለእናንተ ለወዳጅ ዘመድም ሼር ማድረግ እንዳይረሳ የላይክ በተኗን እየተጫናችሁ ደግሞ እንድታበረታቱን በትህትና ነው የምንጠይቀው ቃል ስፖርት ዩቲዩብ ቻናል ታማኝ ፈጣን የዜና ምንጮቹ ነን በተለይም ከዙር ጋር መስኮቱ ጋር መከፈት ጋር በተያዘ በየደቂቃው ያገኘናቸውን መረጃዎች እንደዚሁ በምስልና በጽሁፍ እናደርሳችኋለን ሰናይ ጊዜ